አርዕስተ ዜና። የጉምሩክ ኮሚሽን በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የውክልና ስርዓት በሕጋዊ መንገድ እንዲመራ ያስችላል ያለውን አዲስ መመሪያ ማውጣቱን ገለጸ። የውክልና ሰነድ በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ተረጋግጦ ካልቀረበ በስተቀር የትኛውም የጉምሩክ ቅርንጫፍ ጽሕፈት ቤት ተቀባይነት እንደማይኖረውም ታውቋል። ቀዳሚው ጉዳያችን ነው። በአገልግሎት ሰጪ ተቋማት ውስጥ የሚፈጸሙ የሙስና፣ የመልካም አስተዳደርና መሰል ድርጊቶችን ለመከላከል ዘመናዊ አሰራሮችን ተግባራዊ እያደረገ እንደሚገኝ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። የዲጂታል ቴክኖሎጂ ትግበራ ሙስናን ከመከላከልና ግልጽነትን ከመፍጠር አንጻር ያለው ፋይዳ ከፍተኛ ስለመሆኑም ተገልጿል። ትሰሙታላችሁ። በኢትዮጵያ ለአእምሮ ሕመም የሚጋለጡ ሰዎች ቁጥር እየጨመረ መምጣቱን ጤና ሚኒስቴር አስታውቋል። ዝርዝሩን ይዘነዋል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በሀገሪቱ ምዕራባዊ ክፍል በምትገኘው ኳራ ግዛት በታጠቁ ኃይሎች ተፈጽሟል የተባለውን ጭፍጨፋ ተከትሎ በአካባቢው ጸጥታን ለማስከበር ሰራዊት እንዲሰማራ ማዘዛቸውን የአፍሪካ ኒውስ የዜና ምንጭ ዘግቧል። ይህ ውሳኔ የተላለፈው በርካታ ንጹሃን ዜጎች ለሕልፈት የተዳረጉበትን ጥቃት ተከትሎ ሲሆን ፕሬዝዳንቱ ድርጊቱን በጽኑ አውግዘዋል። ከሀገር ውጭ ቀዳሚ ያደረግነው መረጃችን ነው። ኢራንና አሜሪካ ስለ ቴህራን የኒውክሌር ፕሮግራም በኦማን ከፍተኛ ወሳኝነት ያለው ድርድር ለመጀመር ቢዘጋጁም በኢራን የሚሳኤል ፕሮግራም ዙሪያ ያለው ከፍተኛ ልዩነት ድርድሩ ስኬታማ የመሆን ዕድሉን አጠራጣሪ አድርጎታል። እንነግራቸዋለን። የጉምሩክ ኮሚሽን በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የውክልና ስርዓት በሕጋዊ መንገድ እንዲመራ አዲስ መመሪያ ማውጣቱን ገለጸ። ከትላንት ጥር 28 2018 ዓ.ም ቀን ጀምሮ ማንኛውም የውክልና ሰነድ በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ተረጋግጦ ካልቀረበ በስተቀር በየትኛውም የጉምሩክ ቅርንጫፍ ጽሕፈት ቤት ተቀባይነት እንደማይኖረው ታውቋል። ኮሚሽኑ ይህንን ውሳኔ ያስተላለፈው እስካሁን ባለው አሰራር ውክልናዎች ስልጣን ባለው አካል የማይመዘገቡ በመሆናቸው አስመጪዎች በአካል ሳይቀርቡ በሚደረጉ ውክልናዎችና ትክክለኛነታቸው ባልታወቁ የቀረጥ መሰብሰቢያ ቴምብሮች አማካኝነት መጠነኛ የንግድ ማጭበርበር ድርጊቶች ሲፈጸሙ በመገኘታቸው መሆኑን አስታውቋል። ይህም ሕገወጥ ድርጊት የሚፈጽሙ አካላትን ወደ ሕግ ለማቅረብ በሚደረገው ሂደት ላይ እንቅፋት ሲፈጥር መቆየቱ ተገልጿል። ከዚህ በኋላ የጉምሩክ ስነ ስርዓት ማስፈጸም የሚቻለው በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል የተረጋገጠ የውክልና ማስረጃ ሲቀርብ ብቻ መሆኑን ኮሚሽኑ አሳስቧል። ሁሉም የጉምሩክ ቅርንጫፍ ጽሕፈት ቤቶችም ይህንን መመሪያ በጥብቅ ዲሲፕሊን እንዲተገብሩ የታዘዙ ሲሆን የጉምሩክ አስተላላፊዎች ማህበርም አባላቱ በአዲሱ አሰራር መሰረት እንዲንቀሳቀሱ የማሳወቅ ኃላፊነት ተሰጥቶታል። ይህ አሰራር የጉምሩክ ስነ ስርዓቱ በእውቀትና በሕጋዊ ማዕቀፍ እንዲመራ እንዲሁም የንግድ ማጭበርበርን ለመከላከል ትልቅ አስተዋጽኦ እንደሚኖረው ታምኖበታል ሲል ካፒታል ዘግቧል። በአገልግሎት ሰጪ ተቋማት ውስጥ የሚፈጸሙ የሙስና፣ የመልካም አስተዳደርና መሰል ድርጊቶችን ለመከላከል ያስችሉኛል ያላቸውን ዘመናዊ አሰራሮች ተግባራዊ እያደረገ እንደሚገኝ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። በኮሚሽኑ የሙስና መከላከል ጥናት መሪ ስራ አስፈጻሚ አቶ ገዛኸኝ ጋሻው ለኢዜአ እንደገለጹት ተቋማት የሚሰጧቸውን አገልግሎቶች በዲጂታል ቴክኖሎጂ የተደገፉ ማድረጋቸው ለብልሹ አሰራር የሚመች ሁኔታን ማጥበብ ይችላል ብለዋል። ይህ ተግባር በፌዴራል ስነ ምግባር ጸረ ሙስና ኮሚሽን እየተካሄደ ካለው የሙስና ተጋላጭነት የልየታ ጥናት ጋር ተዳምሮ በአገር አቀፍ ደረጃ የተጀመረውን የጸረ ሙስና ንቅናቄ ይበልጥ ውጤታማ እያደረገው ነው ሲሉም ስራ አስፈጻሚው ተናግረዋል። በዜጎች ፍትሃዊ የአገልግሎት ተጠቃሚነት ላይ እንቅፋት የሆኑ ብልሹ አሰራሮችን ቀድሞ ለመከላከል የሚያስችሉ የልየታ ጥናቶች እየተካሄዱ መሆኑንም ጠቁመዋል። ጥናቶቹ ቁልፍ በሆኑ አገልግሎቶች ላይ ትኩረት በማድረግ የሙስና ተጋላጭነት መንስኤዎችን በግልጽ የሚያሳዩ መሆኑን ጠቅሰው ጥናቱን ተከትሎ ተቋማት አሰራራቸውን እንዲፈትሹ ከማድረግ ባለፈ ተጨባጭ ለውጦች መታየታቸውንም ገልጸዋል። በኢትዮጵያ ለአእምሮ ሕመም የሚጋለጡ ሰዎች ቁጥር እየጨመረ መምጣቱ ተገልጿል። የአእምሮ ሕመም ተላላፊ ካልሆኑ በሽታዎች ውስጥ የሚካተት ሲሆን በአሁኑ ወቅት የተለያዩ አይነት የአእምሮ ሕመም የሚጋለጡ ሰዎች ቁጥር እየተበራከተ መምጣቱን የጤና ሚኒስቴር ዴኤታ ዶክተር ደረጀ ድጉማ ገልጸዋል። ሕመሙ ማህበራዊና ኢኮኖሚያዊ ጉዳዮችን ጨምሮ ሰው ሰራሽ በሆኑና ባልሆኑ ጉዳዮች ሳቢያ ቁጥሩ ሊበራከት እንደቻለ ያመላከቱት ሚኒስቴር ዴኤታው በየጤና ተቋማቱ ባለሙያዎችን ከመመደብና ለህብረተሰቡ ግንዛቤ ከመስጠት ጀምሮ ሚኒስቴሩ በርካታ ስራዎችን እየሰራ እንዳለ ጠቁመዋል።
ከሚኒስቴር መስሪያ ቤቱ ባሻገር ህብረተሰቡ ራሱን ሊጠብቅ እንደሚገባም አሳስበዋል። በሀገሪቱ የሚገኙ የጤና ተቋማት ውስጥ ከ80 በመቶ በላይ የሚሆነው አልጋ የሚያዘው ተላላፊ ባልሆኑ በሽታዎች በሚያዙ ሰዎች መሆኑም ተገልጿል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በሀገሪቱ ምዕራባዊ ክፍል በምትገኘው ኳራ ግዛት በታጠቁ ኃይሎች የተፈጸመውን ዘግናኝ ጭፍጨፋ ተከትሎ በአካባቢው ጸጥታን ለማስከበር ሰራዊት እንዲሰማራ ማዘዛቸው ተነገረ። ይህ ውሳኔ የተላለፈው በርካታ ንጹሃን ዜጎች ለህልፈት የተዳረጉበትን ጥቃት ተከትሎ ሲሆን ፕሬዝዳንቱ ድርጊቱን በጽኑ አውግዘዋል። እንደ ዘገባው ከሆነ ፕሬዝዳንት ቲኑቡ በሀገሪቱ የጸጥታ ኃይሎች በጭፍጨፋው የተሳተፉ ወንጀለኞችን በአስቸኳይ አድነው በቁጥጥር ስር እንዲያውሉ ጥብቅ መመሪያ ሰጥተዋል። ፕሬዝዳንቱ በመግለጫቸው ለዜጎች ደህንነት ስጋት የሆኑና እንዲህ ያለውን ድርጊት የሚፈጽሙ አካላት መንግስት የማይታገሳቸው መሆኑን አጽንኦት ሰጥተዋል። ናይጄሪያ ለረጅም ጊዜ በታጠቁ ኃይሎች በሽብር ቡድኖችና በእገታ ስትታመስ የቆየ ሲሆን በአንጻራዊ ሁኔታ ሰላማዊ በነበረችው ኳራ ግዛት የተፈጸመው ይህ ጥቃት የጸጥታ ስጋቱን አሳሳቢነት ይበልጥ አጉልቶታል። ሰራዊቱ በአካባቢው መሰማራቱ ተጨማሪ ጥቃቶችን ለመከላከልና በነዋሪዎቹ ዘንድ የተፈጠረውን ድንጋጤ ለማርገብ ያለመ እንደሆነም ተገልጿል። መንግስት በሀገሪቱ የተለያዩ ክፍሎች የሚስተዋሉ የጸጥታ ችግሮችን ለመፍታት ቃል ቢገባም መሰል ተደጋጋሚ ጥቃቶች ለአስተዳደራቸው አሁንም ትልቅ ፈተና ሆነው ቀጥለዋል ሲል አፍሪካ ኒውስ ዘግቧል። ኢራንና አሜሪካ ተጠባቂውን ድርድር ዛሬ በኦማን ያካሂዳሉ። ኢራንና አሜሪካ ስለ ቴህራን የኒውክሌር ፕሮግራም በኦማን ከፍተኛ ወሳኝነት ያለው ድርድር ለመጀመር ተዘጋጅተዋል የተባለ ቢሆንም በድርድሩ አጀንዳ ላይ በተለይም በኢራን የሚሳኤል ፕሮግራም ዙሪያ ያለው ከፍተኛ ልዩነት ድርድሩ ስኬታማ የመሆኑን ዕድል አጠራጣሪ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ በስኬት የማይጠናቀቅ ከሆነ በኢራን ላይ ጥቃት እንደሚፈጽሙ መዛታቸው የሚታወስ ሲሆን ይህም በቀጠናው ሌላ ጦርነት ሊቀሰቅስ ይችላል የሚለውን ስጋት አባብሶታል። ሁለቱም ወገኖች ዲፕሎማሲያዊ መንገዱን ለመቀጠል ፍላጎት ቢያሳዩም ዋሽንግተን ግን ድርድሩ የኒውክሌር ጉዳይን ብቻ ሳይሆን ባላስቲክ ሚሳኤሎችን ኢራን በቀጠናው ለሚገኙ የታጠቁ ቡድኖች የምታደርገውን ድጋፍና የገዛ ሕዝቧን አያያዝ እንዲያካትት ትፈልጋለች ተብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ እና የአሜሪካው የመካከለኛ ምስራቅ መልእክተኛ ስቲቭ ዊትኮፍ በሙስካት ኦማን በሚያደርጉት ውይይት ግን ቴህራን የኒውክሌር ጉዳይ ብቻ እንዲነሳ ትፈልጋለች ሲል የዘገበው አሻርቅ አላውሳት ነው። በአውቶቡስ ላይ በደረሰ ጥቃት 12 ሰዎች ተገደሉ። በዩክሬን ዲምፕሮ ፔትሮቭስክ ግዛት የሩሲያ ድሮን የማዕድን ሰራተኞችን በጫነ አውቶቡስ ላይ በፈጸመው ጥቃት ቢያንስ 12 ሰዎች መገደላቸውን ባለስልጣናት አስታወቁ። የዩክሬን ምክትል ጠቅላይ ሚኒስትር ዴኒስ ሸሚሃል ጥቃቱን በኃይል ዘርፍ ሰራተኞች ላይ ሆነ ተብሎ የተፈጸመ የጭካኔ ተግባር ሲሉ ኮንነውታል። በተመሳሳይ በዛፖሮዥያ በሚገኝ የወሊድ ሆስፒታልና የመኖሪያ መንደሮች ላይ በደረሰ ጥቃት 9 ሰዎች የቆሰሉ ሲሆን በዲምፕሮ ከተማ የ2 ሰዎች ሕይወት አልፏል። የፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የከተሞችን ትስስር ለማቋረጥ 980 ድሮኖችንና 1100 ቦምቦችን መጠቀሟን ገልጸዋል። በዋና ከተማዋ ኪየቭ ቅዝቃዜው ከ0 በታች 14 ዲግሪ ሴልሺየስ በገባበት በዚህ ወቅት ቀደም ሲል በኤሌክትሪክ መሰረተ ልማቶች ላይ በደረሱ ጥቃቶች ሳቢያ 700 የሚጠጉ የመኖሪያ ህንፃዎች ያለ ሙቀት አገልግሎት ቀርተዋል። በሌላ በኩል የሩሲያ መከላከያ ሚኒስቴር በካርኪቭ የሚገኘውን ዘለኔ እና በዶኔስክ የሚገኘውን ሱኬትስኬ መንደሮችን መቆጣጠሩን አስታውቋል።